በኢትዮጵያ እንዲሁም ደግሞ በዓለም አቀፍ ደረጃ በሕክምና ሂደት ውስጥ የሕክምና ስህተት ተብሎ ስለሚጠራው ጉዳይ በስፋት ይነገራል። በዓለም የጤና ድርጅት መረጃ መሰረት በዓለም ላይ ለሞትና ለአካል ጉዳት ከሚዳርጉ ችግሮች ውስጥ የሕክምና ስህተት በ14ኛ ደረጃ ላይ ይመደባል። በኢትዮጵያም በሕክምና ስህተት ላይ የተደረጉ በቂ ጥናቶች አለመኖራቸው እንዲሁም ደግሞ በሀገር ደረጃ የሕክምና ስህተቶች የሚመዘገቡበት ስርዓት አለመፈጠሩ በዘርፉ በቂ መረጃዎችን ለማግኘትና የእርምት እርምጃዎችን ለመውሰድ አዳጋች ማድረጉም ይነገራል። የዝግጅት ክፍላችንም የሕክምና ስህተት ማለት ምን ማለት ነው የሚለውን ጨምሮ በዘርፉ ያሉ ችግሮችንና የሕክምና ስህተት ችግር በሀገራችን ያለበትን ሁኔታ በመዳሰስ ተከታዩን ዘገባ አሰናድቷል። ዘገባው የዘነበ ኃይሉ ነው። በዓለማችንም ሆነ በሀገራችን በተለያየ ጊዜ ለሕክምና ወደ ጤና ተቋማት ባቀኑ ታማሚዎች ላይ የሕክምና ስህተት ተፈጸመ ሲባል እናደምጣለን። የሕክምና ስህተት በተለያዩ አጋጣሚዎች ሊፈጠር እንደሚችልም ይነገራል። ታዲያ በሀገራችን የሕክምና ባለሙያዎች በታማሚዎች ላይ ጉዳት ሲያደርሱ ያለባቸውን የሕግ ተጠያቂነት በፍትሐ ብሔር ሕግ ተደንግጎ የሚገኝ ሲሆን በሕጉ መሰረት የሕክምና ስህተት የሚባለው ምን ሲከሰት እንደሆነም የጤናና ጤና ጉዳዮች የሕግ አማካሪው ሱሎሜን ሽጉጤ ነግረውናል። ሕክምና ስህተት የሚባል በጽንሰ ሐሳብ ደረጃ ከጥራት በታች የተሰጠ ሕክምና ብለን ልንገልጸው እንችላለን። ኖርማሊ እያንዳንዱ ሕክምና አገልግሎቱ የሚሰጥበት የጥራት ደረጃ አለ። እንግዲህ በሕግ ላይ ተገልጾ በስነ ምግባሩን በለው እንግዲህ ጤና ባለሙያዎች የሚመሩበት የስነ ምግባር ኮድ አለ። ወይም ደግሞ እያንዳንዱ ሕክምና የራሱ ስታንዳርድ ኦፍ ኬር አለው። ስታንዳርድ ኦፍ ኬር ማለት እንግዲህ የእንክብካቤ ደረጃ ማለት ነው። አንድ ታካሚ ወደ አንድ ጤና ተቋም ሲመጣ እዛ ጤና ተቋም ላይ እያንዳንዱን አገልግሎት የሚያገኝበት አገልግሎቱ የተሰፈረበት ልኬት አለ። ስለዚህ በዛ ልክ ያልተሰጠ ሕክምና አገልግሎት ከጥራት በታች የተሰጠ ሕክምና ይባላል ማለት ነው። ወይ ደግሞ ሰብስታንዳርድ ኬር ይባላል ማለት ነው። ከዚህ በተጨማሪ ባለሙያው ስራውን በሚያከናውንበት ወቅት ሊመራባቸው የሚገባውን የሙያ ደንቦችና መመሪያዎች አውቆ ነገር ግን በቸልተኝነት ሳያከብር በመቅረቱ ወይም ደንቡን ባለማክበሩ በሌላ ሰው ላይ ጉዳት ሲያደርስም የሕክምና ስህተት እንደሆነ በሕጉ መስፈሩ ተጠቁሟል። የሕክምና ስህተት ከሚባሉት ውስጥ የታካሚውን በእውቀት ላይ የተመሰረተ የመታከም ፍቃድ አለማግኘት፣ በቀዶ ጥገና ወቅት የሚፈጸሙ እንደ ባዕድ ነገሮችን በታካሚ አካል ውስጥ መተው የሚጠቀሱ ሲሆን ዘግይቶ ሕክምና መስጠት፣ ያልታመመን የአካል ክፍል ማስወገድ፣ ማደንዘዣ መጥኖ ለመስጠትና የማያስፈልግ ቀዶ ጥገና መስጠትና ሌሎችም እንዳሉ የጤና ጉዳዮች የሕግ አማካሪ ይጠቅሳሉ። ሕክምና ስህተት የምንላቸው ኖርማሊ በእኛ ሀገር ላይ የተለመዱ አይነት የሕክምና ስህተት ቋንቋዎች ብለን በዓለም አቀፍ ደረጃ ላይ የሚታወቁት ምናልባት እነዚህ የተሳሳተ መድኃኒት መስጠት ወይ የተሳሳተን ታካሚ ማከም ወይም ደግሞ ተገቢ ያልሆኑ ለሌላ ታካሚ የታቀዱ ሕክምናዎችን ለሌላ ታካሚ የመስጠት አይነት ነገሮች ናቸው። ይህ በእንዲህ እንዳለ የሕክምና ስህተት የሚፈጠረው በሕክምና ባለሙያ፣ በሕክምና መሳሪያ፣ በምርመራ ሂደት፣ በመዝገብ አያያዝ በአጠቃላይ ሂደት ወይም ስርዓት ሊሆን እንደሚችል ተነግሯል። እንደ ሕግ ባለሙያው ገለጻ 80 በመቶ የሚሆነው የሕክምና ስህተት የሚፈጠረው በዚሁ አጠቃላይ የሕክምና ሂደት ወይም የሲስተም ችግር ሲሆን በህብረተሰቡ ዘንድም የሕክምና ስህተት በሕክምና ባለሙያዎች ብቻ እንደሚፈጠር አድርጎ የመመልከትና ሐኪሞችን ብቻ የመወንጀል አዝማሚያዎች በስፋት እንደሚስተዋልም ተናግረዋል። በሌላ በኩል የሕክምና ስህተት ከተፈጸመ በኋላ ማህበረሰቡ ቅሬታ የሚያቀርብበት ቦታ እንጂ እንደ ሀገር የሕክምና ስህተት የሚመዘገብበት ስርዓት አለመኖሩ ሌላኛው ተግዳሮት እንደሆነ ይገልጻሉ። መጀመሪያኛ ሪፖርቲንግ ስርዓት የለንም። አሁን ትልቅ ችግር የሚሆነው ነገር እሱ ነው። የሕክምና ስህተት መጠኑና አይነቱን ለማወቅ ሕክምና ስህተት ሪፖርት የሚደረግበት ስርዓት ያስፈልጋል። በሀገር አቀፍ ደረጃ ላይ እኛ ሀገር ላይ ሕክምና ስህተትን የፈጸመ ባለሙያም በተቻለ መጠን ሊደብቀው ነው የሚፈልገው። የደረሰበትን ቤተሰብ ምናልባት እንደ ሁኔታው እንደ እውቀቱ እንደ ግንዛቤው ደረጃ ላይ ተመስርቶ ነው ወደ አንድ ቦታ ጋር ሄዶ ቅሬታ ሲያቀርብ የምናስተውለው። ሕክምና ስህተት መጀመሪያ መፈጸሙን እንኳን አናውቅም። መጀመሪያ ለምን ጉዳዩ የኛ እውቀት ስላልሆነ ባለሙያ ስለሆኑ ትሬንድ የሆኑ ሰዎች ብቻ የሚያውቁት ነገር ስለሆነ ማለት። በኢትዮጵያ የሕክምና ስህተት ብዙውን ጊዜ የሚታወቀው ታካሚዎች ለተጨማሪ ሕክምና ወደ ሌላ የጤና ተቋማት ሪፈር ሲባሉ እንደሆነም የጠቀሱት ባለሙያው አብዛኛው የሕክምና ስህተት ቅሬታ ወደ ስነ ምግባር ኮሚቴ እየመጣ ያለውም በዚሁ በሪፈራል ስርዓት እንደሆነ ተናግረዋል። በመሆኑም ከሕክምና ስህተቶች ትምህርት ለመውሰድና በዘርፉ ጥናቶች ለማካሄድ ሲባል የሕክምና ስህተት የሚመዘገብበት ስርዓት መዘርጋት እንዳለበት ነው የተገለጸው። በሌላ በኩል በህብረተሰቡ ዘንድ የግል የሕክምና ተቋማት
ከሕክምና ስህተት የጸዱ አድርጎ የመመልከት የግንዛቤ ችግር መኖሩን የጠቀሱት ባለሙያው የሕክምና ስህተት በማንኛውም የሕክምና ተቋም በማንኛውም ሀገርና ቦታ እንደሚፈጠር ገልጸዋል። በሀገራችን ነባራዊ ሁኔታም የጤና ሙያ ስነ ምግባር ኮሚቴ ባወጣው መረጃ መሰረት እንዳውም በግል የጤና ተቋማት የሚከሰተው የሕክምና ስህተት 51 በመቶ ሲሆን ቀሪ 49 በመቶ ደግሞ በመንግስት የጤና ተቋማት እንደሚከሰት ነው ባለሙያ የነገሩን። ታዲያ በኢትዮጵያ ያለውን የሕክምና ስህተት ደረጃ ለማሻሻል የሕክምና ስህተት የምዝገባ ስርዓትን ከመዘርጋት በተጨማሪም ባለሙያዎች ላይ መስራት ያስፈልጋል ተብሏል። ባለሙያ የጠቀሱት ሌላው ችግሩን የሚቀርፍ የመፍትሄ ሀሳብ ጥራት ላይ መስራት ሲሆን የጤና ባለሙያዎችን አቅም የሚያሳድጉ ስልጠናዎችና የሕክምና ተቋማት የአገልግሎት ጥራት የሚያሳድጉ ስራዎች መሰራት አለበት ብለዋል። በሌላ በኩል የሕክምና ባለሙያዎችን አቅም ከማሳደግ አንጻር ሰፊ ስራዎች መስራትን ዓላማ አድርጎ የተቋቋመውን የኢትዮጵያ ሕክምና ማህበር በጉዳዩ ላይ አነጋግረናል። የሙያ ማህበሩ በዘርፉ ያለውን ችግር ለማሻሻል አቅም የፈቀደውን ስራዎች ሁሉ እየሰራው ነው ይላል። ባለሙያው ራሱ አግባብነት ያለውና ስታንዳርዱን የጠበቀ አገልግሎት እንዲሰጥ የማብቃት ስራ እንሰራለን። ተከታታይነት ያለው የሙያ ማጎልበቻ ስልጠናዎችን በመስጠት ኢቲክስን የጠበቀ ኢቲክስ ኤንድ ፕሮፌሽናሊዝምን ፕሮሞት ከማድረግ ከማሳወቅ አንጻርም ባለሙያው አፕዴትድ የሆነ ወቅታዊ የሆነና ሳይንሱን በደንብ እውቀቱን እንዲያገኝና በእውቀት የተመሰረተ አገልግሎት እንዲሰጥ ከማድረግ አንጻር በፕሮጀክትም ወይም ደግሞ በመንሰራቸው ሩቲን ስራዎች ላይ ኢንተግሬት አድርገን ያንን ስራ እንሰራለን። ማህበሩ የሕክምና ስህተትን ለመቅረፍ የሚያስችሉ ፕሮጀክቶችን በተለያዩ ጊዜያት ሲተገብር መቆየቱንም የጠቀሰ ሲሆን ይህ ችግር ግን በአንድ አካል ብቻ የሚፈታ አለመሆኑንም ይገልጻል። ህብረተሰቡ ማንኛውም የሕክምና ስህተት ሲያጋጥመው ወይም አጋጥሟል ብሎ ሲያምን ይህን ስራ እንዲሰራ በጤና ሚኒስቴር ስር ለተቋቋመው የጤና ሙያ ስነ ምግባር ኮሚቴ ሪፖርት አድርጎ ህጋዊ ምላሽ ማግኘት እንደሚችልም ተገልጿል። የሳውዲ አረቢያ አፍሪካ ትብብር ጉባኤ ዛሬ በሪያድ ከተማ ተጀምሯል። ጠቅላይ ሚኒስትር አብይን ጨምሮ በርካታ የአፍሪካ ሀገራት በተገኙበት ጉባኤ ሳውዲና የአፍሪካ ሀገራት በኢኮኖሚ፣ በፖለቲካ፣ በጸጥታና መሰል ጉዳዮች እየመከሩ ነው። ትላንት ደግሞ የሳውዲ አፍሪካ ኢኮኖሚ ጉባኤ የተካሄደ ሲሆን በዚህም ጉባኤ ገንዘብ ሚኒስትሩ አህመድ ሽዴ ተሳትፈዋል። ውድ ተመልካቾቻችን ወደ ኋላ ላይ ይህንን ዜና በስፋት የምንመለስበት ይሆናል። በዋግ ኽምራ ብሔረሰብ አስተዳደር ባሉ 3 ወረዳዎች በተከሰተው ድርቅ ሳቢያ ከ75000 በላይ ሰዎች አፋጣኝ ሰብአዊ ድጋፍ እንደሚያስፈልጋቸው ተገልጿል። በዚሁ ስፍራ ከ5000 በላይ የማህበረሰብ ክፍሎች ከቀያቸው ተፈናቅለው በመጠለያ ጣቢያ ይገኛሉ ነው የተባለው። የአማራ ክልል አደጋ መከላከል ምግብ ዋስትና ፕሮግራም ማስተባበሪያ ኮሚሽን በበኩሉ በክልሉ ለሚገኙ 1.8 ሚሊዮን ዜጎች ድጋፍ እንደሚያስፈልጋቸው አስታውቆ መንግስት ለ1.1 ሚሊዮን ለሚጠጉ ነዋሪዎች ድጋፍ እያደረገ ነው ብሏል። የአውሮፓ ህብረት ኮሚሽን በኢትዮጵያ ካሳለፍነው ነሐሴ 2015 ዓ.ም ጀምሮ ለተከሰተውና የሰዎችን ህይወት እየቀጠፈ የሚገኘውን የኮሌራ ወረርሽኝ ለመከላከል የሚያስችል የ1 ሚሊዮን ዩሮ ድጋፍ ማድረጉን አስታውቋል። በኢትዮጵያ 26000 ዜጎች በኮሌራ መያዛቸው ሲነገር በበሽታው 370 ሰዎች መሞታቸውን የተሰማው። በዚህም ከአየር ንብረት ለውጥ ተጽዕኖች ጋር ተዳምሮ ችግሩ እየተባባሰ እንደሚመጣ ነው የተገለጸው። መረጃውን ከአውሮፓ ህብረት ኮሚሽን መግለጫ ነው የተመለከተው። የኢትዮጵያና የጀርመን መንግስታት በቀጣይ ለሚያደርጉት የልማት ትብብር ድርድር የቅድመ ዝግጅት ውይይት አካሂደዋል። በልማት ትብብሩ ላይ የሚያደርገው የሁለቱ መንግስታት ድርድር በመጪው የፈረንጆቹ ዳር ወር መጨረሻ የሚካሄድ ሲሆን አሁን ለዚሁ ድርድር ነው ቅድመ ዝግጅት የተደረገው። በቅድመ ድርድሩ ውይይት ከኢትዮጵያ ወገን የገንዘብ ሚኒስትር ከፍተኛ ባለስልጣናት ሲገኙ ከጀርመን ደግሞ በኤምባሲዋ GIZ የልማት ድርጅትና በጀርመን ልማት ባንክ KfW ተወክላለች።